እንድታዝኝ ምናምን አይደለም። የምር እውነቱን ስነግርሽ ማለት ነው። የሚያፈቅርሽ አይመስለኝም። ቢያፈቅርሽ ኖሮ ብዙ ጊዜ አፈቅርሃለሁ በተጎዳ ሰዓት አብረሽ ሆነሽ እወድሃለሁ ምናምን ስትይው የሆነ ምላሽ ሊሰጥሽ ይችል ነበረ፣ ወይ ደግሞ በአደባባይ ደግሞ እንደሚያፈቅርሽ ይናገር ነበረ። ግን ደግሞ ስለማያፈቅርሽና ስሜት ስለሌለው ነው ዝም ያለው እስካሁን ማለት ነው። እኔ አሁን እንድታዝኝ ወይ ደግሞ ልብሽ እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም። ትክክለኛ ማወቅ ያለብሽን ነገር ስላለ ነው። አብርሃም ይወደኛል፣ አብርሃም ያፈቅረኛል ብዬ ደረቴን ነፍቼ የምሞላ አይነት ደረቴን ነፍቼ የማወራ አይነት ሴት አይደለሁም። ምክንያቱም በተግባርም ሆነ በንግግር ይሄን ያህል አጥጋቢ ነገር ስላላስኩ ነው። እሱን ግን ብጠይቀው በደንብ በተግባር ደረቱን ነፍቶ አዎ ታፈቅረኛለች ሄርሜላ ለእኔ ታማኝ ናት ይላል። በጣም ለእኔ መስዋዕትነት ከፍላለች፣ የፍቅር ሰው ናት ምናምን ሊል ይችላል። እኔ ግን ያንን ነገር የመናገር አቅሙ የለኝም። እንደዚህ አይነት ነገር አላሳየኝም። በቂ ነገር የለኝም። እንዴት ሳድርጌ የሆዴን ላሳይ ምን ቃል ተናግሬ ፍቅሬን ልግለጽልህ ጨነቀኝ ጠበበኝ። አቤል እንግዲህ በመጨረሻ ሲያገፋፋ ሲያበረታታት የነበረትን ሄርሜላ ዛሬ አብርሃም አያፈቅርሽም፣ አይወድሽም፣ ቢወድሽ ኖሮ ቢያፈቅርሽ ኖሮ በአደባባይ ወጥቶ ይናገር ነበረ በማለት እንግዲህ ተስፋ አስቆርጧት እያለቀሰች ትገኛለች ማለት ነው። በመጀመሪያም አንተ ናት ልጅቷ ወደማይሆን መንገድ የሰው ትዳር ውስጥ ገብተ የማይሆን ህይወት እንድትኖር ያደረግከው እንጂ አብርሃም እንደማያፈቅራት ዛሬ አይደለም አንተ ያወቅከው ማለት ነው። አንተ ሁሉንም ነገር ታውቃለህ። አውቀ ሩታን ለመበደል ሩታን ለማልቀስ ትዳራቸውን ለመበተን ነበረ እንደዚህ ሲታደርግ የነበረው። እንግዲህ ዛሬ እንግዲህ እውነቱ ተጋልጦለት መሰለኝ ዛሬ እንደዚህ አይነት ነገር ለሄርሜላ ስትነግረው የነበረው። እስከ ዛሬም ሩታ ተናግራ ነበረ አብርሃም አንቺን ፈልጎሽ ወይ አፈቅሮሽ ሳይሆን እኔን ለመርሳት ወይ ጊዜ መሳለፋ ሊያደርግሽ ነው እንጂ አንቺን እንደማያፈቅርሽ 100% እርግጠኛ ነኝ። ዝም ብለሽ ጊዜሽን አታጥፊ፣ እንደ ሴት ልጅ ራስሽን አከብረሽ ከባለ ትዳር ወንድ ራቂ ብላት ነበረ ማለት ነው። እሷ ደግሞ አሻፈረኝ እኔ አንቺ ያልሽው ሳይሆን የራሴ የሚፈልገውን ነው የማደርገው በማለት እንግዲህ ትዳራቸው ውስጥ ገብታ ብዙ ነገር ቆይታለች። እንግዲህ በዛሬው እንግዲህ እውነቱ ሲጋለጥለት እንግዲህ እንደዚህ ተናግራለች ማለት ነው። እንግዲህ ምንም ማድረግ አይቻልም። አቶ አቤል እንግዲህ ነው ይሄን ሁሉ ሊያደርግ የቻለው ማለት ነው። አቤል እንግዲህ ከዚህ በፊት ሩታ አትወድም አንተ ከሄርሜላ ጋር ነው መሆን ያለብህ ብሎ አብርሃምን ሲመክር ነበረ። ዛሬ እንግዲህ እውነቱ ሲገባው ወደ ራስሽ ተመለሽ፣ አብርሃም አያፈቅርሽም፣ አይወድሽም። የሚወድሽ የሚያፈቅርሽ ቢሆን ኖሮ በአደባባይ ወጥቶ ይናገርሽ ነበረ። አንቺ ብዙ ጊዜ እወዳለሁ አፈቅረዋለሁ ትያለሽ፣ እሱ ግን አንድ ቃልም ተናግሮሽ አያውቅም። ስለዚህ ራሴን እየጎዳሽ ነው ወይ እንድታዝኝ ወይ የሆነ ነገር እንድትሆኝ አይደለም የምነግርሽ፣ አርፈሽ እንድትሰብስበሽ እንድትቀመጪ ነው። አብርሃም አያፈቅርሽም፣ አይወድሽም በማለት እንግዲህ ሄርሜላን እየመከረው ይገኛል ማለት ነው። ከመሳሳት ወደ መምከር የመለሰ አምላክን አመስግን አቶ አቤል ማለት ነው። የሰው ትዳር እንዲበተን ነበረ መከራ ስትበላ የነበረ። ዛሬ ግን ወደኋላ ተመልሰ እንደዚህ አይነት ነገር ማድረግ ደግሞ በጣም ጥሩ ነው ማለት ነው። ይህ የማይለወጥ ሰው የለም። እንግዲህ ፈጣሪ ሰውን ይለውጣል ማለት ነው። አንተ ግን የሰውን ትዳር ለመበጥበጥ የሰውን ህይወት ለመበጥበጥ ነበረ መከራ ስትበላ ነበረ። ዛሬ ግን ሄርሜላ ከነሱ ህይወት እንድትወጣ አብርሃም እንደማያፈቅራት እውነቱን ነገር ነው እየነገርካት ያለው ማለት ነው። እንደዚህ በማድረግ እንግዲህ አንተም ራስህ ታመሰግነዋለህ ማለት ነው። ምክንያቱም ሄርሜላ እናንተ ናችሁ እያገፋፋችኋት የነበራችሁ እንጂ ሄርሜላ በራሷ ፍላጎት አልነበረም። እናንተ ናችሁ እንደዚህ አድርጊ፣ እንደዚህ ሁኚ፣ ውጪ፣ ግቢ እያላችሁት እንደ አሻንጉሊት ወደ ስታደርጓት የነበራችሁ እናንተ ናችሁ እንጂ እሷ አልነበረችም እንደዚህ ትኩረት አድርጋ እንደዚህ ስታደርግ የነበረ ማለት ነው። ድሮም ወንዶች ስትባሉ በራሳችሁ ስሜት እንጂ ለሴት ስሜት መቼ ትጨነቁ ነበረ ማለት ነው።
ሄርሜላ እንግዲህ ብዙ ጊዜ ኦዲየንሶች እረፊ እያሉሽ ነበረ ማለት ነው። አንቺም እንደዚህ የእነዚህን ደነዞች ሀሳብ ይዘሽ የእነሱ አውቆ ሩታን ለመናደድ የሚጥሩት ሰዎች እንግዲህ ይዜሹ አንቺ እንግዲህ የሩታ ህይወት ውስጥ ገብተሽ ሩታን ያስጨነቅሻት ወይ ሩታን ያስለቀስሻት መስሎሻል። ነገር ግን ይሄው ለሩታ እያደረግሽው ነገር መልሶ ለራስሽ ደርሷል ማለት ነው። ሄርሜላ ለወደፊትሽ ትልቅ ትምህርት እንደወሰድሽበት ተስፋ አደርጋለሁ ማለት ነው። አንዳንድ ጊዜ ሰዎች የሚሉንን ብቻ ሳይሆን ራሳችን በራሳችን ሀሳብ በራሳችን አይምሮ ብንንቀሳቀስ መልካም ነው ማለት ነው። እነሱ እንግዲህ ብዙ ነገር ሲሉሽ የነበረው ዛሬ ደግሞ ይኸው ሌላ ነገር አምጥቶብሻል ማለት ነው። ከሀቤል ማለት ሩታ እንደ ወንድሙ የምታየው እንደ ታላቅ ወንድሙ የምታየው በጣም የምትወድ በጣም የምታከብር ሰው ነበረ ማለት ነው። ዛሬ እሷ ላይ ፊቱን አዙሮ አንቺ ጋር መጥቶ እንደዚህ ማድረጉ አንቺ ከዚህ በፊት ምን አይነት ህይወት ሲያሳልፉ እንደነበረ ብታቂ ኖሮ ነገም እኔ ላይ እንደዚህ ያደርጋለሁ ብለሽ ማሰብ መልካም ነበረ ማለት ነው። ነገር ግን ህይወት ይቀጥላል። አንቺን እንደዚህ ስላሉሽ ከአንቺ ምንም የሚጎል ነገር የለም ማለት ነው። እነሱ አውቆ ነው ድራማ ሲሰሩብሽ የነበረው ሩታን ለማስለቀስ፣ ሩታን ለመበቀል፣ ወይ ሩታ አልቅሳ እንድትገኝ ወይ ትዳራቸው እንዲበጠበጥ ነበረ እንደዛ ሲያደርጉ የነበሩት እንጂ አንቺ ፈልጎ ከአብርሃም ጋር እንድትሆኒ ፈልጎ ሳይሆን አንቺን መጠቀማ ነው ያደረጉሽ ማለት ነው። ይህን ደግሞ አንቺ ዞር ብለሽ ማሰብ ነበረብሽ። ኦዲየንሶቹ ሲነግሩሽ አንቺን ደግሞ አልሰማልሽ ማለት ነው። አንዳንድ ጊዜ ለአንድ ሰው ያልታየ ለአንድ ሰው ይታያል ይባላል እና አንቺ ደግሞ ማንንም አልሰማም ማንንም አላዳምጥም ብለሽ ነው እንግዲህ ዛሬ ልታለቅሽ የቻልሽው ማለት ነው። እንግዲህ ሩታ አመት አልፏታል ማልቀስ ከጀመረች ማለት ነው። አንቺም እንግዲህ ነገ ሴት ልጅ ነኝ ምን ይደርስብኛል ብለሽ ሳታስቢ እንደዚህ ስታደርጊ ቆይተሻል። ዛሬ እንግዲህ ስታለቅሽ ምንም የሚገርም ነገር የለም። ምክንያቱም ተነግረሻል፣ እያወቅሽ ነገር ነው የገባሽበት። አብርሃም እንግዲህ አራስ ልጅ አለው፣ ሚስት አለው። ይህን ሁሉ እያወቅሽ እንደሚዋደዱ እንደሚፋቀሩ እነሱም ተራርቆ እንደማይራወቅ የገባሽበት ስለሆነ መልቀስም አይጠበቅብሽም ሄርሜላ። እኔ በአንደኛ ደረጃ ስነግር ነው አንድ ነገር እያወቅኩኝ ሁሉም ነገር እያወቅኩኝ ካደረግኩት ለምን አለቅሳለሁ? የሚያስለቅሰው ነገር ሳይወስ እኮ ሳናቀው ወይ ደግሞ ሳንረዳ የገባንበት ነገር ነው እንጂ አውቀን የገባንበት ነገ እንደማይሆን ነገር እያወቅን እየተረዳን የገባንበት ከሆነ ምንም የምናለቅስበት ምክንያት የለም ማለት ነው። አንቺ እንግዲህ እያወቅሽ የገባሽበት ነገር ስለሆነ ማልቀስ አይጠበቅበትም ማለት ነው። አቶ አቤልም ሩታን ለመበቀል ያደረግከው ነገር ስለሆነ ለሄርሜላ እንደዚህ እንድታዝን ማድረግ የለብህም ማለት ነው። ምክንያቱም ጭንቅላት ድንዝዝ ስለሆነ ምንም ከዚህ የበለጠ ምንም ማሰብ ስለማትችል ማለት ነው። እስከ ዛሬ እንግዲህ ልጅቷን ብዙ ተስፋ ስትሰጣት ብዙ ተስፋ ስትመክሮት ነበራችሁ። ዛሬ እንግዲህ በአንድ ጊዜ ተነስተ እንደዚህ አይነት ንግግር መናገር ለሰው ስሜት የማትጨነቁ ደነስ መሆናችሁ ነው የሚያስታውቀው እንጂ ምንም ነገር የለም ማለት ነው። እስከ ዛሬ በርቺ፣ እሱ አንቺን ነው የሚወድሽ፣ አንቺን ነው የሚፈልግሽ፣ ሩታን አይፈለጋትም፣ ሩታን አይወዳትም ስትል ቆይተ ዛሬ በአንድ ጊዜ ተነስተ እንደዚህ አይነት ነገር መናገር ለሴት ልጅ ስሜት የማትጨነቁ ደነዞች፣ ጭንቅላታችሁ የማይሰራ ደንዝዝ መሆናችሁን የሚያሳውቀው ማለት ነው። የምትባለው ድል ብማየም እውነቱ ስነግር ማለት ነው። ድል ብማየም ገባክ አይደለ? እስከ ዛሬ ስተገፋፋ ቆይተ ዛሬ በአንድ ጊዜ ተነስተ እንደዚህ ማድረግ በጣም የሚያናድደው ማለት ነው። ሩታን ለመጉዳት ብላችሁ ሄርሜላን መጠቀም አደረጋችኋት ማለት ነው። በጣም ነው የምታስጠሉት። በነገራችን ላይ ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ ውድ ቤተሰቦቼ። ቪዲዮ ስታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አብራችሁ ስለምትሆኑ በሙሉ ከልብ አመሰግናለሁ። ቪዲዮ ስታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦቼ አንዳንድ ጊዜ እንግዲህ በጣም የሚያስጠሉ የሚያስጨንቁ ነገሮች ህይወታችን ውስጥ ይመጣሉ ማለት ነው። እና አቤል ኤርሜላን በርቺ ከጎንሽ ነን ስል ቆይቶ እንግዲህ ዛሬ ደግሞ ወደኋላ ተመልሶ ኤርሜላ የምታለቅስበት ምክንያት በእነሱ ምክንያት ነው ማለት ነው።
ለሴት ልጅ የማይጨነቁ ጭንቅላታቸው የማይሰራ ደነስ ወንዶች አሉ ማለት ነው። አቤል የምትባል አንተ እውነቱ ስነግር ድልብ ማይም ነህ፣ ድልብ ማይም ማለት ነው። ጭንቅላት የማይሰራ ሄርሜላን አገፋፊት እዚህ ውስጥ እያስገባ ከአንተ ነው እንጂ እሷ ፈልጋ አይደለም፣ እውነቱ ስነግርህ ማለት ነው። ነገር ግን ዛሬ እሷ እንደዚህ ስታለቅስ አንተ ምን እንደሚሰማክ ውስጥ ኤቲክ ብትሆን ምን ታደርጋለህ? ኤቲክ ብትሆን አንተ እኮ የአብርሃምንና የሩታን ህይወት እያወቅ ፍላጎታቸው ስሜታቸውን እያወቅ ነው ሄርሜላን እንደዚህ እየጎዳተ ያለው ማለት ነው። ማይም ስለሆንክ ማለት ነው። ገባክ አይደለ? ስለዚህ ዛሬ ልጅቷን የማይሆን ነገር እየመከርካት የማይሆን መንገድ እየወሰድካት ዛሬ እንድታለቅስ እያደረግከው ያንተ ስራ ነው። ይሄ ያንተ ስራ ነው ማለት ነው። ሄርሜላ ደግሞ አንቺ እያወቅሽ ነገር ነው ሁሉም ነገር ያደረግሽው መጠቀማ ነው ያደረጉሽ። አንቺን መጠቀማ ገባሽ አይደለ? ሩታን ለማስለቀስ ወይ ሩታን ለመጉዳት አንቺን መጠቀማ ነው ያደረጉሽ። አንቺ ደግሞ እንደተጠቀሙብሽ መንቃት አለብሽ። በቃ መንቃት አለብሽ። ተጠቀሙብሽ፣ በቃ ጥቅማቸው ሲያልቅ ተውሽ ማለት ነው። ገባሽ አይደለ? ሶዛት እስከ ዛሬ ኦዲየንስ ብዙ ነገር ይነግርሽ ነበር፣ አንቺም አልሰማም ብለሽ ነው እንጂ እነሱ ድራማ ነው ሲሰሩብሽ የነበረው፣ እየተጠቀሙብሽ ነበረ። ዛሬ እንግዲህ ነቅትሻል ይመስለኛል። እንግዲህ አንቺም ከነሱ ከአቤል ራሱ መራቅ አለብሽ ማለት ነው። ምክንያቱም እሱ ነው እዚህ ህይወት ውስጥ ያስገባሽ ማለት ነው። እዚህ ህይወት ውስጥ እንድትገቢ ያደረግሽ እሱ ነው እና አንዳንድ ጊዜ ህይወታችን ውስጥ የሚከሰተውን ነገር አሜን ብለን ነው መቀበል ያለብን እንጂ ማማረር የለብንም ማለት ነው። ምንም ማድረግ አይቻልም። እንግዲህ የመጣውን አሜን ብለው ከመቀበል ውጭ ሄርሜላ አይዞሽ፣ ህይወት ይቀጥላል። እንደውም ለአንቺ ጥሩ ነው። አብርሃም ከአንቺ መለየቱ መልካም ነው ማለት ነው። ምክንያቱም አንድ ሴት ባለትዳር ትቶ ይመጣ ማለት ነው አንቺን ነገ ትቶሽ እንደማይሄድ በምን እርግጠኛ የለሽም፣ እርግጠኝነት ዋስትና የለሽም ማለት ነው። በጊዜ ከአንቺ መለየቱም ደግሞ ፈጣሪሽን አመሰግኝ ማለት ነው እንጂ ምንም ይዞብሽ አልሄደም። ምንም የሚጎልሽ ነገር የለም ማለት ነው። ዛሬም ትናንትና ሄርሜላ ነሽ፣ ዛሬም ሄርሜላ ነሽ ማለት ነው። ገባሽ አይደለ? እንደውም ጥሩ ነው በጊዜ ከህይወትሽ መውጣቱ። አይዞሽ፣ በርቺ፣ ሁሉም ነገር ያልፋል። ከአቤልም ራስሽን አርቂ። ከነዚህ አስመሳዮች ወንዶች ራስሽን ማራቅ አለብሽ ማለት ነው። እነዚህ ከንቱ ናቸው፣ ከንቱ የሰው ከንቱ ናቸው ማለት ነው። እና በርቺ ሄርሜላችን፣ ሁሉም ያልፋል። የማያልፍ ነገር የለም ማለት ነው። ህይወት ትቀጥላለች። የሚያፈቅርሽ ይናገር ነበር፣ ግን ደግሞ ስለማያፈቅርሽና ስሜት ስለሌለው ነው ዝም ያለው እስካሁን ማለት ነው። እኔ አሁን እንድታዘኝ ወይ ደግሞ ልብሽ እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም።